እስከ ፍጻሜው አብራችሁን ሁኑ። ወደ መረጃዎቻችን ነው የምናልፈው። በለጠ የዕለተ አርብ መረጃዎቻችንን እናቅርብ። ምን አለ አዲስ ነገር? ምናልባት የደብረ ማርቆስና የአካባቢ ምዕራብ አማራ አካባቢ ያሉ የሚጠበቁ ካሉ አንተ ብትጀምርና እኔ ከዛ በመመለስ እስኪ ልጋብዝ ዛሬ ይቻላል። መለጠ እንግዲህ ደብረ ማርቆስ አካባቢ ያለውን ሁኔታ በመግለጽ እንጀምር። በለጠ በትናንትናው ዕለት እንግዲህ ሙሉ ቀን በሚባል ሁኔታ በመሀል ላይ የተወሰነ ሰዓት ጋፕ ወይም ደግሞ ረገብ ብሎ ከነበረው ተኩሱ ውጪ ሙሉ ቀን ነው ትናንትና ደብረ ማርቆስ ከተማ ውጊያ የዋለው። ውጊያው ግን ምሽት 12 ሰዓት ከ20 ገደማ እንደቆመ ነው የመረጃ ምንጮቻችን ያረጋገጡት። በዚህ ውጊያ እንግዲህ በርካታ ሰዎች ሲቪሊያንን ጨምሮ ማለት ነው ጉዳት እንደደረሰባቸው ከተፋላሚ ወገኖች ባሻገር ጉዳት እንደደረሰባቸው ነው የሚገልጹት። የንጹሃን መኖሪያ ቤቶችም እንደዚሁ በከባድ መሳሪያ ተጎድተዋል። እንግዲህ በደንብ ማረጋገጥ የሚጠይቅ ነው። የተለያዩ ነዋሪዎች እንግዲህ ድምጾች ግማሹ እኛ ካነጋገር ናቸው የድሮን ጥቃት ስለመፈጸሙ ይገልጻሉ። የተወሰኑ ሰዎች ደግሞ በቤት ውስጥ ሁነን ስለዋል ለመንቀሳቀስ አስቸጋሪ ስለሆነ ይህንን ለማረጋገጥ ይከብዳል ያሉ አሉ። ድሮን ጥቃት ተፈጽሞባቸዋል ተብሎ የተጠቀሱ አካባቢዎች ላይ ደግሞ በእርግጥም የድሮን ጥቃት ተፈጽሟል ይላሉ። 3 ቦታዎች በትናንትናው ዕለት ማለት ነው። የመቃ የሚባል ቦታ አካባቢ ይሄ የደብረ ማርቆስ ዩኒቨርሲቲ ጤና ግቢ አካባቢ ማለት ነው። ሌላኛው ደግሞ ውትርን ነው። ይሄ ሰፈር ደግሞ ወደ ሮብ ገበያ መውጫ እንደሆነ ይጠቅሳሉ። በሶስተኛ ደረጃነት የሚያነሱት ደግሞ ዳሊጋው ዮሐንስ የተባለ አካባቢ እንደዚሁ በእነዚህ አካባቢዎች ላይ የድሮን ጥቃት ተፈጽሟል። በዚህም በተለይ ዳሊጋው ዮሐንስ አካባቢ 3 ንጹሃን ማለት ነው ስለመገደላቸው መረጃ አለን ያሉ የቲዩንስ መረጃ ምንጮች አግኝተናል። በጤና ግቢው አካባቢ እንደዚሁ 7 ሰዎች ተገድለዋል ይላሉ። በውትርን አካባቢ ደግሞ የጉዳቱን መጠን ለማወቅ አልቻልንም ያሉ የመረጃ ምንጮች ይህንን ገልጸዋል። በአንጻሩ ደግሞ በሌሎች አካባቢዎች እንግዲህ በእርግጥ ቀደም ብዬ እንዳልሁትኝ ሁኔታው ነገሮችን ወጥቶ ለመከታተል የሚያስችል ስላልነበረ በትክክልም መረጃው ላይኖር ይችላል። የድሮን ድምጽ እንሰማ ነበረ። ይህም በትናንትናው ዘገባችንም የሄሊኮፕተርና የድሮን ድምጽ በተደጋጋሚ እየሰሙ ስለመሆናቸው የነዋሪዎችን መረጃ አቅርበን ነበረ። በእርግጥም ይህን ቅኝት በተደጋጋሚ ድምጹን እናውቀዋለን። ይህን ስንሰማ ውለናል። ድሮን ጥቃቱ መፈጸም አለመፈጸሙን ግን ደግሞ ማረጋገጥ አልቻለም ያሉ የከተማ ነዋሪዎችንም ደግሞ ማነጋገራችንን በዚሁ መጥቀስ ፈልጋለሁ። ስለዚህ የተረጋገጠ መረጃ ነው አይደለም የሚለውን በሂደት ደግሞ ተጨማሪ መረጃዎችን የምናገኝ ምናልባት ይሄ አሁን የድሮን ጥቃት ከሆነ እንግዲህ በአማራ ክልል የተፈጸሙት የድሮን ጥቃቶችን ቁጥር በኢትዮኒውስ መረጃዎች እንኳን መሰረት ወደ 18 ያደርሳቸዋል እንደማለት ነው። ትክክል በለጠ። በተለይ በጎጃምና ሸዋ አካባቢ የተደጋጋሚ የድሮን ጥቃቶችን ስናቀርብ ነበር። በቅርብ እንኳን በረሀት ወረዳ ሸዋር ምንጃር ቀጠና የነበረውን ስናቀርብ ነበረ። እንዳልከው ይህ መረጃ የተረጋገጠ የሚሆን ከሆነ ወደፊት መረጃውን በደንብ እንሄድበታለን። የድሮን ጥቃት ቁጥሩ እየጨመረ ስለመሄዱ የሚያሳይ ይሆናል ማለት ነው። ዛሬ ከተማው ያለበትን ሁኔታ ይህንን መረጃ እስከምንሰጥበት ጊዜ ድረስ ምን ይመስላል የሚለውን ለማየት ከተማው አሁንም ምንም አይነት እንቅስቃሴ የለም። ትናንት ውጊያ በነበረባቸው አካባቢዎች አሁንም ውጥረቱ አይሎ ነው ያለው። በየትኛውም ሰዓት ውጊያ ሊቀሰቀስ ይችላል የሚል ስጋት ነው በከተማው ያለው። በዚህ ስጋት ምክንያትም ምንም አይነት እንቅስቃሴ የለም። የትራንስፖርትም የሰዎች እንቅስቃሴም በእጅጉ የተገደበ ነው። ወጥቶ ሁኔታውን ለመመልከት የሚሞክሩ አልፎ አልፎ ሰዎች ያሉ ቢሆንም አሁንም እንቅስቃሴው ግን ምንም አለ ለማለት የሚያስችል አይደለም ነው የሚሉት። እንግዲህ ይህንን ሁኔታ በተመለከተ ከሰዓት በሚኖረው የመረጃ ክፍለ ጊዜያችንም የምንመለስበት ይሆናል። በለጠ በትናንትናው ዕለት ሌላኛው በጣም ከባድ ውጊያ ሲደረግበት የነበረው በጃቢ ጠናን ወረዳ ከፍኖተ ሰላም ወደ ጅጋ መውጫ በቋሪት በኩል ወደ ገነት አቦ መውጫ አጼ ውሃ አካባቢ የነበረውን ስናቀርብ ነበር እየተባለ በተለምዶ የሚጠራው ማለት ነው። ትክክል። አጼ ውሃ ወይም ደግሞ አጤ ውሃ ይባላል። ወደ ቋሪት ወረዳ ለመግባት አጎራባች አካባቢ የሆነ የጃቢ ጠናን ወረዳ አካል ነው። በዚህ አካባቢ በትናንትናው ዕለት ሙሉ ቀን ከ4 ሰዓት ከ30 ጀምሮ ውጊያ ሲደረግ ውሎ ምሽት ላይ ተኩሱ እንደቆመና አዳሩን
ምንም አይነት የተኩስ ድምጽ ሲሰማ አልነበረም ይላሉ የመረጃ ምንጮቻችን። ሆኖም ግን በዛሬው ዕለት እንደገና ከ1 ሰዓት ጀምሮ ውጊያው አገርሽቷል። በመንግስት ኃይሎች በኩል ከፍተኛ የሆነ የኃይል ጭማሪ ሲደረግ ተመልክተናል። ይህንን የተመለከትነው ደግሞ ወደ ከፍኖተ ሰላምና ከደንበጫ አቅጣጫ ወደ ውጊያ ወዳለበት አካባቢ ሲጓጓዝ አይተናል ያሉ የመረጃ ምንጮች ናቸው። በዛሬው ዕለትም እንደዚሁ በዚህ ቦታ ከባድ መሳሪያ ተኩስን ጨምሮ እስከ ጅጋ ከተማ ድረስ የሚሰማ ተኩስ ነው እንዳለ የመረጃ ምንጮቻችን የገለጹት። በዚህ አካባቢ ባለው ውጊያ ትናንትም እስከ ምሽት ድረስ ውጊያው በመቀጠሉ ዛሬም በጠዋት እንደገና ውጊያው በማገርሸቱ ምንድነው አካባቢው ላይ እየደረሰ ያለው ጉዳት የሚለውን ለማረጋገጥ አልተቻለም። ይሄ እንግዲህ ቋሪት አካባቢ ጃቢጠናና ቋሪት አጎራባች አካባቢዎች አጤ ውሃ ያለው የውጊያ ውሎና ዛሬም ያለበት ሁኔታ ይህን የመሰለ ነው። ሌላኛው መረጃችን ወደ ቡሬ ወንበርማ ወረዳ አካባቢ የሚወስደን ነው። በወንበርማ ወረዳ ከቡሬ የተነሳ ኃይል በትናንትናው ዕለት ወደ ሽንዲ ከተማ አቅንቶ እንደነበረ የመረጃ ምንጮቻችን ገልጸዋል። በሽንዲ ከተማ ወጣቶች ስልካቸው እየታየ የፋኖ ፎቶዎች የያዘ በጋለሪያቸው ፎቶ ማህደራቸው ማለት ነው። እንዲሁም ደግሞ ስልክ እየተደወለ እንዲሞክሩ እየተደረጉ የቀረርቶና ሽለላ መጥሪያ ያላቸው እንደዚሁ ከፍተኛ ድብደባ ሲደረግባቸው ነበረ። ወደ ከተማው የገባው ኃይልም በከፍተኛ ሩምታ ተኩስ ወደ አየር ያሰማ ነበር። ምላሽ ግን የሚሰጥ አልነበረም። በዚህ ሁኔታ የተወሰነ ጊዜ ከቆዩ በኋላ ግን በተለያዩ አቅጣጫዎች የተኩስ ምላሽ እንደተሰጠና ይህንን ተከትሎ ብዙም ሳይቆይ ይሄ ወደ ሽንዲ ከተማ ተንቀሳቅሶ የነበረው ኃይል ወደ ቡሬ ከተማ እንደተመለሰና ይህንን ተከትሎ ተኩሱ ወዲያውኑ እንደቆመ፣ ነገር ግን ከድብደባ ባሻገር በሰው ሕይወት ላይ የደረሰ ጉዳት እንደሌለ ነው የመረጃ ምንጮቻችን የገለጹት። ይሄ በትናንትናው ዕለት ወንበርማ ወረዳ ከቡሬ አጎራባች ማለት ነው የሆነ ነው። ሌላኛው መረጃችን ሰሞኑን ሙሉ በሙሉ የስልክ አገልግሎት ተቋርጦባቸው መረጃዎችን ለማግኘት በጣም አዳጋች የሆኑት 3 አጎራባች ወረዳዎች የደጀን ወረዳ ቢቸናና ሸበል በረንታ አካባቢዎች አሁንም ስልክ አልተመለሰም። ነገር ግን ከአካባቢው የወጡ የመረጃ ምንጮች እንደገለጹት ከሆነ በትናንትናው ዕለት በደጀን ወረዳ ጉብያ አካባቢ ከባድ ውጊያ ሲደረግ ውሏል። ይህንን ማረጋገጥ እንችላለን። ከአካባቢው ወጣው አሁን ስልክ ወዳለበት አካባቢ የተንቀሳቀሱ የመረጃ ምንጮች ናቸው ይህንን የገለጹት። በአካባቢው ግን አሁንም ምንም አይነት የስልክ አገልግሎት የለም። ይሄ የስልክ አገልግሎት በነገር ላይ የበለጠ አሁንም እንደ አዲስ ደግሞ የተወሰኑ አካባቢዎች ወደ ምዕራብ ጎጃም ደንበጫና ጅጋ አካባቢ የስልክ አገልግሎት ያስቸገረ እንደሆነና ሙሉ በሙሉ የማይሰራባቸው አካባቢዎችም ስፋት ጨምሯል። በከተማው ላይ ያለው ሁኔታ ከሰሞኑ ሙሉ በሙሉ በሚባል ደረጃ የስልክ አገልግሎት ተመልሶ ነበረ። ትናንት ጀምሮ ግን እንደ አዲስ ደግሞ ቦታ እየመረጥን ነው እየሰራ ያለው እና በጣም አሁንም ሙሉ በሙሉ ሊዘጋ ይችላል የሚል ስጋት እንዳላቸውም ነው የመረጃ ምንጮቻችን የገለጹት። በሌላ በኩል እንግዲህ በትናንትናው ዕለት ከፍተኛ ተኩስ ሲሰማባቸው የነበሩት የሜጫ አካባቢ በተለይ ብራቃት እና መራዊ አካባቢ በዛሬው ዕለት ምንም አይነት ተኩስ አይሰማም። አዳሩንም ተኩሱ ቁሞ ነው ያደረው። አሁንም ግን ውጥረት እንዳለ ነው። ምናልባት አሁን ባለው ሁኔታ በየትኛውም ጊዜ ተኩስ ሊከፈት ይችላል በሚል ነዋሪዎቹ አሁንም እንቅስቃሴያቸውን ገድበው እንደሚገኙ ነው የመረጃ ምንጮቻችን የገለጹት። በመጨረሻ ምናልባት በኋላ ላይ አስተያየትም ካለ በለጠ ተጨማሪም ካለ ተጨምርበታለ። ከሰሞኑ በኢትዮጵያ መንግስት በኩል ወደብን በተመለከተ በመንግስት መገናኛ ብዙኃን በተደጋጋሚ እየተገለጸ ይገኛል። ጠቅላይ ሚኒስትሩ በተለይ ከተናገሩ በኋላ ማለት ነው። የተለያዩ ጎረቤት ሀገሮች ምላሽ እየሰጡ ነው። ይህንን ተከትሎ እንግዲህ በድርድርም በሌሎች ሰጥቶ በመቀበል ጉዳዮችም ሌሎች አማራጮችም ብቻ በዚህ ሁኔታ መቀጠል ያለብንም ወደብ ያስፈልገናል ማለቱን ተከትሎ የኢትዮጵያ መንግስት ከዚህ ቀደም የሶማሊያ የኤርትራ መንግስታት ምላሻቸውን ሰጥተው እንደነበረ ዘገባችን ይታወሳል። ትናንትናው ዕለት ደግሞ ብሉምበርግ ይዞት የወጣው ዘገባ እንደሚያሳየው ጅቡቲም እንደዚሁ ከኢትዮጵያ የተነሳውን ጥያቄ እንደማትቀበል በሉዓላዊነቷም እንደማትደራደር ገልጻለች ሲል ብሉምበርግ ዘግቧል። እንግዲህ ጎረቤት ሀገራት
በተለይ የቀይ ባህርን በተመለከተ ሰፊ ገለጻ ተሰጥቶ ስለነበረ በቀይ ባህር በኩል የጅቡቲና የኤርትራ መንግስታት እንዲሁም ደግሞ በህንድ ውቅያኖስም ሶማሊያ በዚህ መልኩ ምላሻቸውን እየሰጡ ነው። ከዚህ ጉዳይ ጋር በተገናኘ ግን በኢትዮጵያ በኩል የመንግስት መገናኛ ብዙኃን አሁንም ወደብን በተመለከተ በሰፊው ሲናገሩ ነው የምንመለከተው። በለጠ፣ እነዚህ ናቸው መረጃዎች። በቀጥታ ወደ አንተ መረጃዎች እንላለን። ጥሩ በላይ አመሰግናለሁ። በእኔ በኩል ያሉ የተለያዩ መረጃዎችን ላስከትል። ወደዚህ ወደ ምስራቅ አማራ አካባቢ ያሉ መረጃዎችን ላስቀድም። እዚህ ሸዋሮቢት አካባቢ በይፋት ቀጠና ትላንትና ማታ አንድ ክስተት እንደነበር የመረጃ ምንጮቻችን ነግረውናል። ይሄ የሆነው ደግሞ ሸዋሮቢት ከተማ ወጣ ብሎ በተለምዶ አርማንያ እየተባለ የሚጠራ አካባቢ ትላንትና 11 ሰዓት ወደ ምሽት ገደማ ማለት ነው ሁለት ወታደራዊ ተሽከርካሪዎች የወታደራዊ ቁሳቁሶችን እንደጫኑ ታግተው እንደነበር የመረጃ ምንጮቹ ገልጸው ሌሊቱን እነዚህ ተሽከርካሪዎች ላይ የነበሩ አጠቃላይ ሎጂስቲክሶች ወይም ደግሞ ቁሳቁሶች ስንቅና ትጥቅን ጨምሮ ሌሎች እንደተወሰዱ ነው የገለጹት። ማን እንዳገተ ተሽከርካሪዎቹን እና ማን ይህንን እንደወሰደ ግን የተገለጸ ነገር የለም። ይህንን ተከትሎ አሁን በአካባቢው ከፍተኛ ውጥረት አለ ነው የሚሉት የመረጃ ምንጮቻችን። ወደ አካባቢው ኮማንዶዎችን ጨምሮ ፓትሮል እና በርካታ ወታደሮች ወደ አካባቢው በመንቀሳቀሳቸው አሁን በአካባቢው ውጥረት ስለመኖሩ የመረጃ ምንጮቹ ይገልጻሉ። ይሄ እዚህ ሰሜን ሸዋ በይፋት ቀጠና በኩል ያለ መረጃ ነው። ወደ ሰሜን ወሎ ራያ ቆቦ አካባቢ ስንሄድ በዚህ አካባቢ እንግዲህ ሰሞኑን ያለውን ውጥረት በአጠቃላይ እየገለጽ ነበረ። በትላንትናው ዕለት በአካባቢው ያሉ የመከላከያ ኮማንድ ፖስት አስተባባሪዎች በተለያዩ አካባቢዎች ህዝብና የመንግስት ሰራተኞች ሰብስበው እንደነበር የመረጃ ምንጮቻችን ገልጸዋልና በዚህ ላይ እንግዲህ አንዳንድ የተነሱት ጉዳዮች ምን አነሱ የሚለው ያው ብዙ ሰው ይጠብቃል። ከተነሱት ጉዳዮች መካከል እንደው ለሚዲያ ይሆናሉ ያልናቸውን እናግረው። በአካባቢው ይንቀሳቀሳሉ የተባሉ የፋኖ አባላትን ስም ዝርዝር እየጠሩ ያው ስለ ፋኖቹ ከሚናገሯቸው አሉታዊ ነገሮች ባሻገር አዲስ እንግዲህ ከማህበረሰቡ ለመነጠልና ለፕሮፓጋንዳ ይጠቅማሉ የተባሉት ናቸው በብዛት ቀርበው የነበረው እና ማህበረሰቡም እነዚህን ከመደገፍ እንዲታቀብ በሚል ነው። ለምሳሌ የዞብል ጤና ጣቢያ ባለሙያዎችን ሰብስቦ ህዝቡ ፊቱን ዙሮብናል፣ እናንተም ባለሙያዎቹ ፊታችሁን ዙራችኋል፣ እናንተ የምታደርጉ ከሆነ የመንግስት ደሞዝ እየወሰዳችሁ ልትቀጥሩ አትችሉም፣ ፋኖ የሚከፍላችሁ ከሆነ እናያለን፣ ደሞዛችሁ ይቋረጣል የሚል ዛቻም እንደተሰጠ ወደዳችሁም ጠላችሁም እናንተ የመንግስት አካል ናችሁ፣ አብራችሁ አንቀጥልም የምትሉ ከሆነ ደግሞ እንደተባለው ደሞዝ ማቋረጥን ጨምሮ ሌሎች ቅጣቶች ይመጣሉ የሚሉ ዛቻዎች እንደተላለፉ እና አሁን የኛ ወቅታዊ ጉዳይ በዚህ ዘመቻ አይደለም። ወቅታዊ ጉዳያችን ቅድም አንተ ከላይ ያነሳው የቀይ ባህር ጉዳይ ነው። እኛ ቀይ ባህርን ለማስመለስ ወይ ደግሞ ወደባችን ለማምጣት በምንንቀሳቀስበት ጊዜ እናንተ እንዴት ፊታችሁን ታዞሩብናላችሁ የሚል ነው። ይሄ እንግዲህ ከመንግስት ሚዲያዎች ባሻገር በየአካባቢው ያሉ ወታደራዊ አመራሮችም ይህንን ሰሞነኛ ጉዳይ ወደ ታች ይዘውት እንደወረዱና ይህና ሌሎች ጉዳዮች እንደቀረቡ በአካባቢው ይንቀሳቀሳሉ የተባሉ የፋኖ ተወካዮች ስማቸው እየተጠራ እንደውም ከህወሓት ጋር አዲስ ስምምነት አድርሰዋል። ይሄን መረጃ አለን። ስለዚህ ይህንን ልታውቁ ይገባል የሚል ነገር ሁሉ ቢመጣም ምላሽ አልተሰጠም፣ ግብረ መልስም አልተሰጠም። ተሳታፊዎቹ ዝምታን ነው የመረጡት የሚል ነው መረጃ የደረሰን። እንግዲህ በተለያዩ አካባቢዎች ይህንን በተመለከተ በመደበኛ ሁኔታ በሰነድም ጭምር ያው የፕሮፓጋንዳ የማጥላላት የመነጠል እንቅስቃሴዎች ነበሩ። ብዙ ሰው እየተቀበላቸው አይደለም ነው የሚሉት። በዚህ ስብሰባ ተሳታፊ ነበርኩ የሚሉ አንድ መረጃ ምንጫችን ብዙዎቹ ለዚህ ምላሽም ሰጡ ጆሮም ሰጡ አልተሰማም ነው የሚሉት። አንዳንዴ ማስፈራራት፣ አንዳንዴ ዛቻ፣ አንዳንዴ ደግሞ የጨነቀ የሚመስል ነገር ነው የሚነገረውና ዝም ብሎ አንድ መድረክ ላይ ያለ ሰው ሶስት ጉዳዮች እንዲረዳ ይችላል። ዛቻም፣ ማባበልም፣ ማስፈራራትም እንደገና ደግሞ ልታግዙን ይገባል የሚል ተማጽኖም ሊመለከት ይችላል ነው የሚሉት የመረጃ ምንጮቻችን። ይህንን በተመለከተ ደብረታቦርና ወረታ አካባቢ እንደዚሁ የዞን አስተዳዳሪዎቹ የአካባቢ ማህበረሰብ ሰብስበው እንደዚህ አይነት ነገር ሲያደርጉና ተማጽኖ እንዳላቸው ሲያደርጉ እንደነበር የመረጃ ምንጮቹ ነግረውን፣ በተለይ ደብረታቦር የነበረው የመንግስት ሰራተኛ ተወካዮች ስብሰባ ላይ ግን የዞኑ አስተዳዳሪ በጣም በጥንቃቄ ነው የተናገሩት። እንደስካሁኑ እንደወትሮ ፋኖ ዘራፊ ነው ምናምን የሚል ነገር ከመናገር ተቆጥበው በጣም በብልሃት በተሞላበት መንገድ ያው ትግራይ ውስጥ እንኳን ሁሉ ህዝብ አልቆ ሀዘን ላይ ናቸው፣ እኛም ሀዘን ላይ እንዳንቀመጥ እባካችሁ እርዱን አይነት ነገር ተማጽኖ ነው ሲያቀርቡ የነበሩት ነው የሚሉት።
ከዚህ ጋር በተያያዘም በአካባቢው የነበሩ የተለይ የዞኑ አስተዳደር የወረታ ከተማ ከንቲባ እና እነዚህ ቤተሰቦችንም ካሁን በፊት በሌላ መንገድ የሚታወቁ ሰብስቦ ይኸው እነዚህ ፋኖ ነበሩ ተመልሰዋል የሚል ነገር ሲናገሩ ህብረተሰቡ እነዚህ እናውቃቸዋለን የሚል ምላሽ እንደሰጠም ነው የመረጃ ምንጮቹ እየነገሩን። ወደ ደብረታቦርና አካባቢ ያሉትን መረጃዎች በዚሁ ልጨምር። ደብረታቦር ከተማ ላይ በርካታ ተሽከርካሪዎች ለግዳጅ እየተያዙ ወደ ቴዎድሮስ አደባባይ ሲወሰዱ ተመልክተናል። ወታደሮችን እንዲጭኑ ነው እየተወሰዱት። ወደ የት አቅጣጫ እንደጫኑና ጭነው ሲወጡ ግን አልተመለከትንም ሲሉ የመረጃ ምንጮቻችን ገልጸዋል። ሌላው በዛ አካባቢ ለአምስተኛ ጊዜ በዚህ በተለይ በፋርጣና ደብረታቦር አካባቢ ለአምስተኛ ጊዜ ጥሪ ተደርጎ የነበረው የሚሊሻ ዘመቻና የሚሊሻ ጥሪ እንዳልተሳካ የሚያሳይ መረጃ ነው የመረጃ ምንጮቹ ያደረሱን። የሚገርመው ካሁን በፊት የመንግስት ትጥቅ ያላቸውም የግል ትጥቅ ያላቸው ሚሊሻዎች ጠሩ ነበረ። ይሄ በተደጋጋሚ እንደዘገብነው እኛም ባለመሳካቱ አሁን መሳሪያዎቸውን እንኳን ባይኖራቸው ፈቃደኛ ከሆኑ ቢመጡ እኛ መሳሪያ እንሰጣቸዋለን እስከሚል ድረስ እንደደረሰ ይህም ግብዣ ቢቀርብም ግን እስካሁን ድረስ ምላሽ እንዳላገኘና በዚህ ላይ አሁን ተስፋ አስቆራጭ ነገር እየገጠማቸው እንደሆነ ነው የሚገልጹት። ጋሳይ አካባቢ በተመሳሳይ እንደዚህ ሚሊሻዎች በሃይማኖት አባቶች ተገኝተው ከዚህ ሁኔታ ጋር ራሳቸውን ሊለዩ እና ጉዳት እንዳይደርስባቸው እንደተማጸኑና ርቅም ነገር እንደፈጸሙ የግል የደህንነት ችግር ወይም ደግሞ ደምና ሌላ ጉዳይ ያለባቸው ሚሊሻዎች ካሉ ብቻ ትጥቅ ይዘው እንዲንቀሳቀሱ፣ ሌሎች ካልሆነ ግን በአካባቢ የሚደረገውን እንቅስቃሴ የፋኖች እንቅስቃሴ የሚያውቁ ከሆነ ግጭት ሊፈጠር ይችላል የሚል ስጋት ስላለ ሽማግሌና የሃይማኖት አባቶች ይህን እንዳደረጉ ይገልጹና የመረጃ ምንጮቹ የሚሊሻዎቹ ገለጻ የተደረገላቸው እኛ እያደረግን ያለ ነው የፖለቲካ ትግል ነው። ስለዚህ የፖለቲካ ትግል እንደ ጸጥታና እንደ ዘራፊ ቡድን ታይቶ በአካባቢው ግጭት ይፈጥራል የሚል ነገር ተፈጥሮ በዚህ ስምምነት ተደርሷል ነው የሚሉት የመረጃ ምንጮቹ። ይሄ እንግዲህ ባለፈው ክምር ድንጋይ አካባቢ የነበሩ ሚሊሻዎች ደብረታቦር የነበሩ ስማዳ መረጃዎችን ስናቀርብ ነበረ። ከዚህ ስጋት በኋላ ነው አሁን በአካባቢ ሚሊሻዎች ከዚህ ዘመቻ ራሳቸውን እያገለሉ ያሉት በስፋት ነው የሚሉት። የፖለቲካዊ ትግል ከአካባቢ ጸጥታ እና ከሌባ ከዘራፊ ተለይቶ ሊታይ ይገባል የሚል ጉዳይ ስምምነት ተደርሶበታል ነው የሚሉት የመረጃ ምንጮቻችን። ሌሎችም መረጃዎችን በአካባቢ እየተከታተልን የምናቀርብ ነው የሚሆነው። ከዚህ ወደ ደቡብ ወሎ ስንሄድ አምባሰል አካባቢ አንድ መረጃ እናገኛለን። ትናንትና 11 ሰዓት ጀምሮ እስከ ዛሬ ማለዳው 3 ሰዓት ድረስ ሮቢት ተብሎ በሚጠራው አካባቢ ውጊያ እንደነበርና በዚህ ውጊያ በርካታ የሚሊሻና የፖሊስ አባላት ላይ ጉዳት መድረሱን ነው የመረጃ ምንጮቹ እየገለጹት። አሁን ከረፋዱ 3 ሰዓት በኋላ ግን በአካባቢው የነበረው የተኩስ ልውውጥ ቆሟል ብለዋል። በርከት ያሉ የሚሊሻና የፖሊስ አባላት ላይ ጉዳት ደርሷል ይላሉ የመረጃ ምንጮቻችን። ባለፈውም በተመሳሳይ በዚህ አካባቢ እንደዚሁ በሚሊሻና በፖሊስ አባላት ላይ ጉዳት መድረሱን ስንገልጽ ነበረ። ይሄ ደቡብ ወሎ አምባሰል ሮቢት ተብሎ የሚጠራው አካባቢ የሆነ ነው። ከዚህ ጋር በተያያዘ እንደው በዚሁ ቀጠና ከሄድ ሀይቅ አካባቢም የከተማ ነዋሪዎች ለኢትዮ ኒውስ ያደረሱትን ጥቆማ እናንሳ። ግብር ሰሞኑን በአማራ ክልል በተለያዩ አካባቢዎች እየጣለ ነው። በተለይ ሀይቅ አካባቢ ከፍተኛ ግብር ተጥሎብናል፣ መክፈል አልቻልንም ያሉ ነጋዴዎች ድርጅቶቻቸውን እየዘጉ ስለመሆናቸው በዚህም ምክንያት እንግዲህ በገበያ ላይም ከፍተኛ ጫና እየተፈጠረ እንደሆነና ቅሬታ እንኳን ለመስማት ፈቃደኛ እንዳልሆኑ የአካባቢው አስተዳዳሪዎች ይገልጻሉ። ከፍተኛ ግብር ተጥሏል ነው የሚሉት። በስም ጠቅሰው ያደረሱት አለ። በቡና ማፍላት የምትተዳደር አንድ ሴት 60 ሺህ ብር ነው የተጣለባት። 60 ሺህ ብር ነው እንግዲህ። ይህንን ጨምሮ በትልልቅ ነጋዴዎች ላይ ደግሞ ከፍተኛ ግምት በመጣሉ ምክንያት ይህንን ግብር መክፈል አንችልም በሚል ቅሬታ እያቀረቡ ነው የሚገኙት። ይህንን በተመለከተ በአካባቢው ላይ ያሉ የንግድ ተወካዮችን የመንግስት ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ አልተሳካም። የጀበና ቡና ሽጣ በምታድር ሴት ላይ 60 ሺህ ብር ድረስ የተጣለውን ግብር በተመለከተ ጥቆማውንና ምላሻቸው ምን እንደሆነ ለማግኘት ያደረግነው ሙከራ ባይሳካም ወደፊት ግን በዚህ ጉዳይ የሚመለከታቸው አካላት ምላሽ የሚሰጡ ከሆነ እንመለስበታለን። በላይ አማራ ሳይንት በዚሁ ደቡብ ወሎ ምዕራብ ወረዳዎች አካባቢ መሀል ሳይንት አካባቢ ወርቅ ማውጫ አካባቢ ትላንትና የነበረው ተኩስ ማምሻውን የቆመ ቢሆንም ረፋዱን ግን አልፎ አልፎ የተኩስ ድምጽ ይሰማል ብለዋል። ከሞላ ጎደል ግን ከሰሞኑ ሁኔታ አንጻር ሲታይ ግን በዝቅተኛ ደረጃ ሊገለጽ የሚችል አልፎ አልፎ የሚሰማ የተኩስ ድምጽ ነው ብለዋል። ከዛ ውጭ አማራ ሳይንት መሀል ሳይንት አካባቢ የተለየ ነገር የለም ብለዋል። ጃማ ምዕራብ ወሎ አካባቢዎች ነው። ይህም
ካታሪ፣ አዳማ ተክለ ሃይማኖት፣ ቀይ አፈር፣ ጠበል አፋፍ ተብሎ የሚጠሩ አካባቢዎች ትናንትና በእነዚህ አካባቢዎች ውጊያ እንደነበርና የተኩስ ልውውጥ እንደነበር የመረጃ ምንጮቹ ገልጸዋል። በእነዚህ አካባቢ በነበረው ውጊያ በሚሊሻ አባላትና በፖሊስ አባላት ላይ ጉዳት ስለመድረሱ ነው የመረጃ ምንጮቹ የገለጹት። በዚሁ በወረኢሉ ቀጠና ወደ ሰሜን ሸዋ ግሼ ራቤልና በአካባቢው አልብኮ ደቡብ ወሎ አካባቢ በእነዚህ በሁለት አቅጣጫዎች ከፍተኛ ውጥረት አለ። በተለይ ወደ ወረኢሉ አቅጣጫ ጀጎላ ተብሎ በሚጠራው አካባቢ አሁን በዚህ ሰዓት ከፍተኛ ውጥረት ስለመኖሩ የመረጃ ምንጮቹ ገልጸዋል። ካልብኮ አቅጣጫ ወደ ግሼ ራቤልም እንደዚሁ ተመሳሳይ እንቅስቃሴዎችና ውጥረቶች እንዳሉ የመረጃ ምንጮቻችን ይህንን ገልጸውልናል። ወደ ሌላው መረጃችን የሚወስደን እዚሁ በምዕራብ ወሎ አካባቢዎች ይሄ ወግዲ አካባቢ የነበረው ነው። ትላንትና መረጃ ስናቀርብ ነበረ። ዛሬ ምናልባት አድማጭ ተመልካቾች አካባቢው እንዴት ብሎ እንዳደረ መረጃ መጠበቃቸው አይቀርም። በአካባቢ ያለው መረጃ እንደሚከተለው ነው። ትላንትና የነበረው ውጊያ በከተማው ውስጥና በከተማው አቅራቢያ የነበረው ውጊያ ማምሻውን ወደ 12 ሰዓት ገደማ አካባቢ እንደቆመ፣ በተለይ ቀርሳ ወንዝ አቅራቢያ ግን ከፍተኛ ውጊያ እንደነበር ማምሻውን ገልጸው በዚህ በርካታ ንጹሃን ላይ ከፍተኛ ጉዳት ደርሷል ብለዋል። እነዚህ ያልታጠቁ ሰዎች ወይም ደግሞ ከተፋላሚ ኃይሎች ጋር ምንም አይነት ተዛምዶ የሌላቸው ናቸው። እነዚህ ከፋኖ ወይም ደግሞ ከመከላከያ ውጭ የሆኑ 2 ህጻናትን ጨምሮ 5 ሰዎች እንደተገደሉ የመረጃ ምንጮች ገልጸዋል። 25 በላይ የሚገመቱ እና ቁጥራቸው ገና ሊጨምር ይችላል የመኖሪያ ቤቶቹ። እነዚህ መኖሪያ ቤቶች በከባድ መሳሪያ በሞርተር በዙ 23 እና በሌሎቹ ከመከላከያ በተተኮሰ ጥይት ቤቶቹ ጉዳት ደርሶባቸዋል። አንዳንዶቹ በከፊል አንዳንዶቹ ደግሞ በሙሉ ወድመዋል ብለዋል። ይህ በከተማው አካባቢ ያለው ነው። ይህንን ተከትሎ እንግዲህ በርካታ ነዋሪዎች ከተማውን ለቀው ትናንትና ስለመውጣታቸው ነው። በከተማው ውስጥ ውጊያ ስለነበር ብዙ ሰዎች ከተማዋን ለቀው ወደ ገጠር አካባቢዎች መሄዳቸውን ይገልጻሉ የመረጃ ምንጮቻችን። ብዙዎቹ ደግሞ ያው በመኖሪያ ቤታቸው ላይም ስላረፈ አሁን የደረሰው ጉዳት ሊጨምር ይችላል ብለዋል። ዛሬ በአካባቢው ከፍተኛ ውጥረት አለ ነው የሚሉት። የትላንቱን ውጊያ በተመለከተ በርካታ ቁስለኞች ወደ አቀስታ ሆስፒታል በተደጋጋሚ በአምቡላንስና በትልልቅ ተሽከርካሪዎች ሲጓጓዙ መመልከታቸውን የመረጃ ምንጮቹ ገልጸዋል። በአጠቃላይ በአካባቢው አሁንም አልፎ አልፎ ተኩስ አለ። ከትላንትናው አንጻር ግን እዚህ ግባ የሚባል አይደለም። ሆኖም ግን ከፍተኛ ውጥረት ስላለ አሁንም ውጊያ ሊቀሰቀስ ይችላል ነው የሚሉት የመረጃ ምንጮቻችን። ይህንን በተመለከተ እንግዲህ ዝርዝር መረጃዎችን እየተከታተልን እናቀርባለን። በላይ በእኔ በኩል ያሉ ዋና ዋና መረጃዎች እነዚህ ናቸው። በጣም አመሰግናለሁ በለጠ። እንግዲህ ከሰዓት በኋላ በተጨማሪ መረጃዎች እንገናኛለን። አንዳንዶቹ ተለዋጭ ነገሮች ሊኖሯቸው እንደሚችሉ ሁኔታዎች ያመለክታሉ። ያው በምንሰጣቸው መረጃዎች ታሳቢ በማድረግ ማለት ነው።